20 ሊትር 30 ሊትር መስጠት ያለበት ላም ዛሬ እየሰጠች ያለችው 10.8 ነው የኔዘርላንዶቹ በጣም ጥሩ እንትኖች ናቸው ያሉት ግን የኛ ሀገር ችግር እነሱ ካዩትና ካላቸው አንፃር የኛ ሀገር ችግር ትንሽ እየነገር ነው ምንድነው ችግሩ ትልቁ ችግር ማናጅመንት እኛ እናቆ የከብት ያል አይቂ ነበር በተለይ ኤግዞቲክ አሁን ባትኑ ነው አይደለም እኛ ከአፍሪካ እንደኛ ከሌላ አስረኛ ምናምን ቁጥሮቹ ነገር ግን በሎካ በኤግዞቲክ ራሱ በኤግዞቲክ በሀገሩታ እንትኑ ሲናይ በጣም ትልቅ ነው ያለው ነገር ግን ማናጅመንት የለም 20 ሊትር 30 ሊትር መስጠት ያለበት ላም ዛሬ እየሰጠች ያለችው 10.8 ነው ከዛ ከሎካሉ ትንሽ ነው ከፍ ነው ይሄ ምን ችግር ነው የደም ችግር ሳይሆን የማናጅመንት ችግር ነው በተለይ ዲያመንድ የሚባል አለ ውሃ ምግብ ሼልተር እነዚህ እና አየር የፀሐይ ብርሃን መተኛ ቦታ ሁለተኛ ደግሞ እዚህ ወረድ ስትል እንቅስቃሴ ያለበት እኛ አገር ከብቶች እንዳለ ከዱር አራዊት አምጥቶ ያመጡና በዚህ በሁለት እንትን ገመድ ያስራል ከፈለጉ በሰንሰለት ያስራል እሷ መተኛ የለትም አብላ እንደፈለገች አይደለችም እነሱ ናቸው በፈለጉ ሰዓት የሚያመጡላት ይሄን ሁሉ እናሳንስና የኛ ሀገር ከብት ፕሮዳክት እንደሌላት አድርገን እንቆጥረዋለን አሁን መቀየር አለብን እዚህ ጋር ትልቁ ነገር ነው መንግስት እየሰራበት ያለውን ታቁታላችሁ ጄኔቲክስ ላይ ነው እየሰራው ኤአይ እኮ እነዚህ ውጪ ሴክስ ሲስተም ምናምን ይላል ትክክል ነው ይሰራው ግን ትልቁ ነገር የነሱ ማናጅመንት ላይ አልተሰራምና በዚህ ላይ እንትን ያያረግነ ነው በጣም እየሰራ ነው እየዞር አገር እየሰራ ነው ኦሮሚያ ክልል አማራ ክልል ትግራይ እና ደቡብ አንድ ላይ ነው የ18 ቀን አሰልጥኛ ያወጣው ከዛን ደግሞ ኦሮሚያ ያለበት ቦታ የለም ወለጋ ሁለቱ ራሱ ችግር ያለበት የተባለው ቦታ ለ14 ቀን አሰልጥኛ የመጣው ሰላሌም አሰልጥነ ለቆነ 6 ወር አሁን ሰላሌ ላይ እንገባለን ሰላሌ ደግሞ ታቃላችሁ በወተት የታወቀች ነው ሰላሌና አርሲ ጭማቂ በተለይ እርግዝና አካባቢ ላይ ሳሉ እዛ አካባቢ ነው እንጂ ግን እንትን ማድረግ ትችላለህ መጠኑ መቀነስ ይችላል ለሾ ስትቀምሮ ማለት ነው መጠኑን ቀንሰ አሁን እሱ ካለው ያው ክሪያተሩ ጥፍጥሪ ሁሉንም ነገር ሲሰራው ጭማቂ በትንሹ ማስገባት ትችላለህ ብዙም አይጎዳም ጎጂነቱ የቱ ጋር መሰለህ የጥጃ ሞት ላይ ልክ እንደገባው አንድ ብቻ የቆመች ከብታለች ይሄ ማለት ፋርም ሲገባ ቢያንስ ከ50% ከብት በላይ መተኛት አለበት ስለ ጤነኛ ከሆነ ውሃና ምግብ በስራቱ ካገኙ ዌይቲንግ ላይ አይደለም የሆነ ነገር እየጠበቁ አይደለም ገባ የፈለክ ፋርም ግባ ልክ ፋርሙ ስትገባ እንዲ ገብታ ስታይ ሁሉም ከብት ቆሙ ካለ አደገኛ ችግር አለ ሁሉም ከቆሙ ከምን ውጪ ከአለባ ውጪ ከመኖ ጊዜ ውጪ ገባ ስለዚህ አሁን ምንድነው አንድ ብቻ ነው የቆመችው ቢያንስ ምንድነው 90% ሰላም ላይ ናቸው በቃ ትልቁ ነገር ይኸውልህ መተኛ ቦታ ነው እንዲ አሁን እየተኙ ያለ ያመነጀጉ ነው ያለ ወተት መረተው አሁን ነው ሲያመነጀጉና ስተኙ መተኛ ቦታቸው ራሱ ይኸውልህ